አገልግሎት ይከፍላል። ገንዘብ የአገልግሎታችሁ ክፍያ ነው ባይዘው። በጣም ብዙ ሰው አለ ይተነፍሳል፣ ለብሷል፣ ይበላል፣ ይጠጣል፣ ግን ሞቷል። ጠዋት ሲነጋ ዛሬ ምን ላገኝ ብላችሁ የምትነሱት ከእንቅልፋችሁ ወይስ ምን ልስጥ? ብዙዎቻችን እንቆጥባለን። ምናችንን? ገንዘባችንን፣ ጊዜያችንን፣ ፍቅራችንን፣ ሳቃችንን። ሲቹዌሽኑ ሀፕን አደረገ። ያንን ሲቹዌሽን የተረዳሁበት መንገድ እኔ ውስጥ ያለው 90% ይይዛል። የህይወት ሁኔታ 10% ነው የሚይዘው። ግን የምትሏቸው ሁኔታዎቻችሁ፣ የማትደሰቱባቸው የህይወት መንገዶቻችሁ ኢትስ ላይፍ ሲቹዌሽን፣ የህይወት ሁኔታ። ገንዘብን ሜንሽን ብታደርጉ፣ የፍቅር ህይወታችሁን ሜንሽን ብታደርጉ ያ ኮንትሪቢዩት የሚያደርገው ስንት ፐርሰንት ነው? 10% ነው ለሲቹዌሽን። 90% የሚይዘው ግን እኛ ለዛ ነገር ያለን መልከታ ነው። እኛ ለዛ ነገር ያለን አረዳድ ነው። ሲቹዌሽኑ ሀፕን አደረገ። ያንን ሲቹዌሽን የተረዳሁበት መንገድ እኔ ውስጥ ያለው 90% ይይዛል። በእውነት ከምር የተኖረ ህይወት፣ ከምር ዋጋ ያለው ህይወት ኖሬ ማለፍ የምችለው እንዴት ነው? እሺ ታዲያ እንዴት ዋጋ ያለው ህይወት መኖር እችላለሁ? እንዳልኩት ዋጋ ያለው ህይወት ማለት እኔ ውስጥ ያለውን ህይወቴ፣ እኔ ውስጥ ያለውን ላይፍ፣ እኔ ውስጥ ያለውን የዛን ነገር ምልከታ ስቃኝ ሲቹዌሽኑን ማይበት መንገድ ይቀየራል ማለት ነው። ይሄ ትልቁ ቁልፍ ነው ባይ ዘ ወይ። ካልሆነ ምን ትሆናላችሁ መሰላችሁ? የሆነ የሚባል አባባል አለ፣ ዶንት ዳይ ቢፎር ዩር ዴይዝ ይባላል። ከመሞት በፊት በቁም አትሙት ማለት ነው። በጣም ብዙ ሰው አለ ይተነፍሳል፣ ለብሷል፣ ይበላል፣ ይጠጣል፣ ግን ሞቷል። ህይወት የለውም። ሰው ካራክተርም ጭምር ነው አይደለ? ስብዕናም ጭምር ነው፣ ድርጊትም ጭምር ነው። ሰው ማይሸት ህይወት እየኖርክ በልተ ጠጥተ ለብሰ የምትኖር ከሆነ ይሄ ዩር ዳይንግ ዩር ዴድ፣ ሳንቀብር ሞታል ማለት ነው። አንድ ጊዜ አንድ ሰው ምን አለኝ መሰላችሁ? ማህያለ አንድ ቦታ ሆነሽ ተገኝተሽ ከዛ ቦታ ስትሄጂ መሄድሽ የማይታወቅ ከሆነ ሲጀምር አልነበርሽም ማለት ነው። ምድር ላይ ኖራችሁ ስትሰናበቱ ስንሸኛችሁ መሄዳችሁ ማይሰማን ማይታወቀን ከሆነ አልኖራችሁም ማለት ነው። ያንዳንድ ሰው መሄድ በጣም ያጎላል። ባይዘው ያጎላል። ጎደለብን ብሎ ሲያለቅሱ ሰምታችሁ አታውቁ? ምድር ዓለም የምታለቅስለት ሰው አለ። አጣን ይሄን ሰው ብሎ a life well lived ማለት ይሄ ከኖርን አይቀር ከምር መኖር፣ ከኖርን አይቀር የእውነት መኖር። ምክንያቱም ሁላችንም ዘላለም አንኖርም። ብዙዎቻችን የምናስበው ደግሞ as if we're living forever አይደል? ዘላለም ምንኖር ነው የሚመስለው ሐሳባችን ሁላ። የሰው ልጅ እድሜ ቁጥር ውስን ነው። ስለዚህ ካላወቅን አይቀር የተሰጠን እድሜ ደግሞ ውስን ከሆነ አይቀር የሰው ልጅ በጣም ኖረ ቢኖር 3 ዲጂት ነው፣ 100 ምናምን ቢገባ ነው። ለዚህ ውስን እድሜ እንዴት ነው እየኖርን ያለነው ላይፍ? ህይወት እናንተ ጋር እንዴት ነች? ስለዚህ how can I live a well lived life? because ህይወት ስጦታ ስለሆነ life is a gift፣ የፈጣሪ ስጦታ ነው። አንዳንዴ የምናልፍበት የህይወት ሁኔታ፣ የህይወት መንገድ ይሄንን ሊያፈርስብን ይችላል። የህይወት ሁኔታ ምኑ ነው የፈጣሪ ስጦታ ይላል አንዳንድ ሰው። it's a gift፣ የምትተነፍሱት አየር it's a gift፣ ህይወት ስጦታ ነው፣ የፈጣሪ ስጦታ። ለምሳሌ በጣም ለምትወዱት ሰው ውድ የሆነ ጊፍት ገዝታችሁ ሰጣችሁት። ከዛ ያንን ጊፍት አየው፣ ጥሩ ነው፣ አሪፍ ነው ምናምን ብሎ እቤት አልጋ ስር ቢከተው ደስ ይላችኋል? ምን ትላላችሁ? ነው ሁሉ ጫውጥቼ እንደዚህ ገዝቼ ማይደብረው ምናምን እንላለን አይደል? ለሰው ጊፍት ሰጠን፣ ያን ነገር ሲጠቀሙበት ማየት በጣም ነው የሚያስደስተው። ባይዘው ለሰው ነገር ሰጣችሁት አርገውት ምናምን ደስ ይላችሁ። ፈጣሪ ስጦታ ሰጠን ስንል ያንን ስጦታ እንድንጠቀምበት ነው። ካልሆነ ሰጪውን ነው እያሳዘነን ያለነው፣ አልጋ ስር እየከተትነው ነው ያለነው የተሰጠንን ስጦታ። ህይወትሽን እንዴት ነው በአግባቡ መኖር የጀመርሽው? እንዴት ነው ኢነር ፒስሽን ማግኘት የቻልሽው? እንዴት ነው ይሄንን ደስተኛ መሆን የምትችይበትን ህይወት መኖር የጀመርሽው? by giving a service፣ በአገልግሎት ውስጥ ያለንን አለን ብለን የምናስበውን ነገር ያለ ስስት ለሰው ማጋራት ማለት ነው። ፈጣሪ ከኛ ምንድነው የሚፈልገው? ይሄን የሰጠንን ህይወት እንዴት ፉሊ ልኖር? በማገልገል ውስጥ፣ በመስጠት ውስጥ፣ በመቆረስ ውስጥ፣ ዝቅ ያለ ልብን በመያዝ ውስጥ፣ የኔ የሚባለውን ህይወት ወደዛ በማድረግ ውስጥ የሚቆረስን ህይወት መያዝ።
የመጀመሪያው to live a well lived life። በህይወታችሁ ውስጥ ምን ያህል ሼር ታደርጋላችሁ? ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ደስታ ሊሆን ይችላል። ለሰዎች ምን ስታጋሩ ነው የምትውሉት? ጠዋት ሲነጋ ዛሬ ምን ላገኝ ብላችሁ የምትነሱት ከእንቅልፋችሁ? ወይስ ምን ልስጥ ደግሞ ዛሬ ማንን ሄልፕ ላድርግ፣ ደግሞ ዛሬ ማንን ልርዳ፣ ደግሞ ዛሬ በእኔ ምክንያት ማን ይሳቅ፣ ማን ተስፋ ያድርግ? ሁሌ ላለውኝ እኔ ህይወቴ ለሰዎች ተስፋ የማድረግ ምክንያት ካልሆነ በህይወት ከስሬያለሁ። ሰዎች እኔን ሲያዩ ተስፋ ማድረግ ካቃታቸው፣ ሆፕ ማድረግ ካቃታቸው፣ ለሰዎች ምን ያህል ተስፋ ስትሰጡ ነው የምትውሉት? ምን ያህል ሆፕ ስትሰጡ ነው የምትውሉት? ለቤተሰቦቻችሁ ምን ያህል ፍቅር ስትሰጡ ነው የምትውሉት? በህይወታችሁ ውስጥ ዙሪያችሁ ላሉ ሰዎች ምን ያህል እርዳታ ስታደርጉ ነው የምትውሉት? እርዳታ ገንዘብ ብቻ አይደለም። ብዙ ሰው እርዳታ ሲባል ቆይ እስኪ ሲኖረኝ ነው አንደኛ የሆነ ድርጅት ከፍቼ ምናምን ይላል። በፍጹም ሰርቪስ ከሱ ጋር አይገናኝም። አገልግሎት፣ ዝቅ ማለት፣ ሀምብል መሆን፣ ትሁት መሆን። ሀምብልነት አለ ወይ እናንተ ጋር? ትህትና አለ ወይ? ትህትና ማለት ባይ ዘ ዌይ በእኛ ኮንቴክስት ጨዋ የምንለው ሰው አለ አይደል? ጨዋ ብለን የምናስበው እስኪ ገሌ ጨዋ ነው ስላችሁ የምታስቡት የሆነ ሰው ያለ አይደል? ቀስ ብሎ የሚያወራ ምናምን አይደል? ቅልስልስ የሚል አይደል? በፍጹም ምናምን የሚል ትሁት ጨዋ ምናምን ይባላል። ወንበር እያለ መሬት ላይ የሚቀመጥ ሰውዬ ማለት ነው። በየትኛውም የህይወት ሲቹዌሽን በገንዘብ፣ በእውቀት፣ በስልጣን አለኝ ብላችሁ በምታስቡት ነገር እናንተ ሰምሃው የምትበልጡት ሰው አለ አይደለ? ለዛ ሰው ዝቅ ብሎ እኔ ማቀውን አላቅም እስኪ አስተምረኝ ማለት ነው። ይሰማል? ትህትና፣ ትሁት ሰው፣ ዝቅ የሚል ሰው፣ የሚሸነፍ ሜንታሊቲ ያለው ሰው፣ ኢጎን የጣለ ሰው። ሰርቪስ ሀምብል በመሆን ውስጥ ነው ያለው፣ ትሁት በመሆን ውስጥ ነው ያለው። ለኔ የሚባልን ሜንታሊቲ መተው። ለኔ አምጡ። ከዛስ ናውዴይስ ብዙዎቻችን አሁን በጣም አወቅንና አይደል? በጣም ተጠበብንና ሰልፍ ሴንተርድ ሆነናል። ለኔ ከዛስ ብሎ መጠየቅ ጥሩ ነው አንዳንዴ አይደል? ከዛስ you're here for a service። ፈጣሪ ከእናንተ የሚፈልገው ልብ ይሄን ነው። ህይወታችሁ well lived የሆነ ህይወት እንዲሆን ከፈለጋችሁ የምድር ቆይታችሁ ካበቃ በኋላ እገሌ ተብሎ ሲጠራ አቤት እሱ የሚባለው በአገልግሎታችሁ ነው መሆን ያለበት። ምድር ላይ በጣም ብዙ ሰዎች መጥተው ሄደዋል for the past ረጅም ጊዜ። ብዙዎቹ ሜንሽን የምናደርገው ግን እገሌ የምንለው በአገልግሎታቸው። ብዙዎቻችን እንቆጥባለን ምናችንን? ገንዘባችንን፣ ጊዜያችንን፣ ፍቅራችንን፣ ሳቃችንን። አለኝ ብላችሁ የምታስቡትን ነገር አጋሩ፣ ለሰው አጋሩ። እኔ በአገልግሎት ውስጥ በጣም ብዙ ስላተረፍኩኝ የኔን ጥቅሞች ብቻ እና ለሰዎች ኬር ማድረግ፣ ለሰዎች ሰርቭ ማድረግ፣ ዝቅ ማለትን፣ ሀምብልነትን ስማር በህይወቴ ያገኘኋቸውን ብሌሲንጎች ሁሌ ነው የምናገረው። አገልግሎት ይከፍላል። ገንዘብ የአገልግሎታችሁ ክፍያ ነው። ባይ ዘ ወይ ገንዘብ ይሄ ምንሰራለት ገንዘብ አለ አይደል? ገንዘብ የአገልግሎት ክፍያ ነው። እኔ ለኔ ብዬ ኖርኳቸው ህይወቶች እርካታ ሰጥተውኝ አያውቁም። ቱ ቢ ኦነስት ትላንትና ወይኔ ባገኘሁት ብዬ ያገኘሁት ነገር እጄ ሲገባ ቀሎብኛል።